በቅጥቅጥ ነው ባይሱዚ ማለት ነው ከዛ በቅጥቅጥ ማለት ነው መንገዱ በጣም ነው የሚያስቸግረው በጣም አስቸጋሪ ነው መንገዱ እኔ ምልክ እንዳትመጣ ነው ምልክ በጣም ነው የሚያስጠላው ብዙ ፍተሻ አለ ብዙ ነገር አለ እንኳን አንተ እኔም በግድ ነው ያለፍኩት ስለዚህ በዛ ላይ ደግሞ መንገዱ አይመችም ወደ ገጠሩ መንገድ መኪና አይገባም ማለት ነው አይሱዚና ሞተር ብቻ ነው የሚሄደው ስለዚህ እንዳትመጣ እኔ እንዳትመጣ ነው ልክ እዛ ባይሱዚ ተጨና ከዛ ደግሞ ካይሱዚ ወርደ ደግሞ በሞተር ነው የምትሄደው ስለዚህ እንዳትመጣ ብዙ ጣውረድ ነው ያለው እዛ ባህር ዳር ከተማ ስለሆነ ነው ችግር የለውም ገጠር ግን እንዳትመጣ እኔ ልብ ተሰምቶ ወደ ገጠር እንዳትመጣ ነው እውነቴን ነው ምልክ እንዳትመጣ ወደ ገጠር ባህር ዳር ምንም ኖርማል ነው ምንም አይነት ነገር የለም ሁሉም ነገር ሰላም ነው ማለት ነው በዛ ላይ ደግሞ የመጣ መንገዱን ደግሞ በፕሌን ስለሆነ የመጣው ምንም ችግር የለም ከተማው ውስጥ ሁሉ ነገር ሰላም ነው ምንም ነገር የለም ባህር ዳር ደስ የምትል ከተማ ናት ሲፈጠር ስለዚህ ወደ ጎንደር ግን እንዳትመጣ እኔ ለምሩ ወደኛ ማለት ነው መንገዱ ትንሽ ይደብራል መንገዱ ወደ ገጠር ስትመጣ ትንሽ እንትን ነው ማለት ነው ወደኛ አካባቢ ስለዚህ እንዳትመጣ ወደኛ አካባቢ መንገዱ ስለሚያስቸግር መንገድ ላይ በቃ እንዳትመጣ እኔ እንዳትመጣ ብዬካለሁ እንዳትመጣ ሳይድ እኔ ማለት ነው እንኳን ይቅርና እኔ እዛ መተክ እኔንና ልጆችን ልታይ ወደዛ ወደ ገጠር እኔ ጋር ከመጣ ራሱ መልሰክ አታየው እኔ ይሄው ተናግሬያለሁ አስጠንቅቄያለሁ እኔ ኃላፊነቱን አልወስድም በኋላ እሱ አልፈልግ ነው ምናምን ብላ ዘሚስትክ ራሱ እንዳትንጨረጨር እኔ ከዚህ በኋላ ጨርሻለሁኝ እና ማለት ነው በተረፈ አሁን ቤተሰቦቼ ጋር ነው ያለሁት ገጠር ገባን ከባህር ዳር እንግዲህ ከቻልኩኝ ቤቶቹን ምናምን በደንብ አሳያችኋለሁ አሁን ስላልተመቸኝ ነው ማለት ነው እዚህ ጋር ቁሜ ከጀርባ ምቀርጸው ግን ሲመቸኝ በደንብ ነው ማሳያችሁ ገጠሩን አሳያችኋለሁ ሁሉንም ነገር ነው ማሳያችሁ ማለት ነው ስሰራ ምናምን አሳያችኋለሁ አስቀዳ ራስ አሳያችኋለሁ ማለት ነው በተረፈው ገጠሩ ማለት ነው ይሄንን ይመስላል ግን አሳያችኋለሁ ማለት ነው ቀስ ይያልኩኝ ሁሉንም ነገር እየቀረስኩ አሳያችኋለሁ አሁን ስላልተመቸኝ ነው ለምን ከቤተሰብ ጋር ገና እንትን ላይነን ጸብ ላይነን ማለት ነው ጸብ እንደዚህ የገነነ ጸብ ሳይሆን ኖርማል ጸብ የቤተሰብ ጸብ ነው ረመዳንም ስለሆነ ማለት ነው ዘንድሮ ረመዳን ያው ብቻዬንም ስለሆንኩ ትንሽ ከበድ ብሎኛል በጣም ነው የከበደ ዘንድሮ ረመዳን ወላሂ ከብዶኛል ማለት ነው እና ለምን እንደሆነ ገና ጾም የማላቅ ሁላ እስከሚመስለኝ ድረስ ነው የከበደኝ ማለት ነው እና ዱአ አድርጉልኝ የቀረውን አላህ ያቅልልልሽ በሉኝ ማለት ነው በተረፈ ደግሞ ቤተሰብም ደግሞ እንግዲህ ጎንደር ስንገባ ነበረ እናስጠመነ የተጠመቂያለሽ ልጆችን ክርስትና ትነሳላችሁ ያሉን ማለት ነው አሁን ስለገባን በቃ እንግዲህ ልጆችን ክርስትና ይነሱ አንቺም ተጠመቂ ያሉኝ ነው ማለትና እንደውም ዛሬ ጧት ከንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው እኔ እንኳን ልጆቼ ደግሞ ጧት ተነስተው እከሌና አርጋት የክርስትና እናት እከሌ ለምን አትሆንም እከሌቱን ይያሉ ጭራሽ እኔ እሺ ሳልን የክርስትና እናት መረጣ ላይ ናቸው ማለት ነው የክርስትና እናት እየመረጡላቸው ነው እና እንግዲህ ዱአ አድርጉልኝ ያው እንግዲህ ቤተሰቦቼ ስለሆኑ ከቤተሰብ ደግሞ የትም አይኬድም ቤተሰቦቼ ናቸው ቤተሰቦቼን ማግኘቴ በጣም ደስ ብሎኛል ስለዚህ እንግዲህ ለማንኛውም እናንተ ለኔ ዱአ አድርጉልኝ ማለት ነው በተረፈ በዚህ ረመዳንን እኔ ጾሜ ልጨርስበት ባካችሁ እናንተም ጾማችሁ ጨርሱ ከጾሙ ከሁለታችንም ጾም በኋላ እናወራለን እያልኳቸው ነው ማለት ነው ልክ 9 ሰዓት ነው ከቅዳሴ በኋላ ነው የሚበሉት እነሱ ማለት ነው ማዘር መለኩሴ እንደመሆኑ አመጻል እና ሲበሉ እነሱ ነይ ቢ ካልበላሽ ቢ በቃሽ እስካሁን ጾመሻል ቢ ይሉኛ ማለት ነው ተውይ ልጾምበት እኔ ለራሴ ረመዳኑ ከብዶኛል ተውኝ እያልኳቸው ነው ማለት ነው በተረፈ ደግሞ እንግዲህ ወደ አዩ ልዙር ደግሞ ማለት ነው አዩ ባህር ዳር እንዳትሄድ ሳይድን ጎንደርም እንዳትሄድ ብላለች አይሽው አይደለ አገራችንን እንግዳ ተቀባይ ነው ባህር ዳር እንግዳ እኔ ብኖር ቀበለው ነበር ሁላ ማለት ነው መንገድ ላይ እየቀረጸ አማርኛ ብቻ ሁላ አይደለም እያወራ የነበረው ኦሮሞኛው ላይ ያወራ ነበር ዘና ብሎ ማንንም አይነካሽም ማለት ሁሉም የሚኖርባት ከተማ ናት እንደሚወራው ይሄ ሁሉም እኮ እንደዚህ በሶሻል ሚዲያ ላይ እንደሚወራው አይደለም ስለዚህ በጣም እንግዳ ተቀባይ በጣም ሰው አክባሪ ናቸው ማንንም ዞር ብሎ ባህር ዳርም ጎንደርም እንግዳ ተቀባይ ነን ማንንም ቢመጣ ማንንም ገጠሩም ክፍት ነው ከተማውም ክፍት ነውና እኔ አሁን ገጠር ስላለውኝ ነው የገጠሩ መንገድ ትንሽ ስለሚደብር ነው እንዳትመጣ አልኩት እንጂ ጎንደር ቢመጣ ማንንም ነው የሚቀበለው እኔ ማለት ነው እዛው እንግዲህ አዩንም ዛት መተቢውን ብዬ ተመኘው አብራ ካንተ ጋር ዘና እንድትሉ ማለት ነው
ግን ለማንኛውም ሰይድ አሁንም እደግምልሃለሁ በጣም ነው የደጋገምኩት ይሄንን ወሬ ባክን እኔ አዩ መልእክት መልከሽ ያሁን እውነት ጠጭ ወደ ገጠር ወደኛ እንዳይመጣ ለምን እኔ ራሱ የገጠሩ መንገድ በጣም እንግልታለሁ በጣም ማለት ነው ስለዚህ አርፈክ ሂድ ይኸው ደግሜ ልካለሁ አርፈክ ሂድ እንዳትመጣ ኮሜንት ላይ በርታ ሰይድ ጎበዝ ምናምን ሲሉክ እንትን የልብ ልብ ተሰምቶክ እንዳትመጣ አርፈክ ወደ አዩ ተመለስ አዩንም እንዳታጣ ራስክንም እንዳታጣ እኛ ለልጆችም ደግሞ ስትኖር ነው አይደል ስለዚህ አርፈክ ተመልሰክ ሂድ ማለት ነው አታሳብብ እኔ አሁንኑ አስጠንቅቄ ነግሬሃለሁ ቀጥ ብለክ ወደ ባለቤትክ ተመለስ ማለት ነው በኋላ እኔ ይወላችሁ ይሄ ተናግሬያለሁ በኋላ በእኔ እንዳታሳብብ አንድ ነገር ብትሆን እኔ የለውበት ቀጥ ብለክ ወደ ባለቤትክ ተመለስ ማለት ነው እና ማለት ነው ይወልክ አሁን እዛ ብትመጣ ራሱ አንደኛ ብትመጣ ማታገኘኝም እንኳን አንተ ይቅርና እኔ ተወለድኩበት በደንብ አላቀውም ስማቸው ምናምን በደንብ አላቀውም ስለዚህ ገጠር ስለሆነ የሆነ ከተማ ቢሆን አሁን የሆቴል ስም አይተክ የሆስፒታል ስም አይተክ አካባቢው ሰው ብትጠይቅ ይነግርሃል ታዋቂ ሆስፒታል ነው ያለው ብትጠይቅ ማንንም ይነግርሃል እና ስለዚህ ምንድነው ጠይቃ ብትመጣ የምታገኘኝ ነገር ነው ባህር ዳር ማለት እዚህ ግን ብትመጣ ያለው ሳር ቤት ያለው ቆርቆሮ ቤት የማን ቆርቆሮ ቤት አያችሁ ብለሃትል ሳር ቤት አያችሁ ብለሃትል ምን ብለህ ትመጣ ነው ምንም ብለህ አትመጣም በቃ ቆርቆሮ ቤትና ሳር ቤት ነው አብዛኛው ነው ያለው ማለት ነው አሁን ራሱ የኛ ቤት ራሱ አንዱ ቆርቆሮ ነው አንዱ ሳር ነው ሳር ቤቱ ውስጥ እንጀራ ምናምን ይጋገራል ከዛ ቆርቆሮ ቤት ደግሞ ቡና ምናምን ይፈላል እናድርበታለን ሳር ቤት ውስጥ እንትን ከፍቶቹ ያድራሉ ማለት ነው ስለዚህ አሁን ሳር ቤት ያላቸው ቆርቆሮ ቤት ያላቸው አትልም ለምን ተመሳሳይ ነው ሁሉም እንደዛ ነው የሚኖረው ሳር ቤትና ቆርቆሮ ቤት ነው ያላቸው አብዛኛው ሰው ማለት ነው ስለዚህ አርፈ ተቀመጥ እንዳትመጣ ነው ማለት እኔ ባህር ዳር ራሱ የመጣው እኮ ባህር ዳር ራሱ እኮ በነገራችን ላይ እኔ አልተቀመጥኩም ሆቴሉ ብዙ ማለት ነው የተወሰነ ተቀመጥኩም ከዛ ወጣው ከሆቴሉ ወር ሙሉ አልቀመጥ ሆቴል እኔ በቃርጭ እንደገና ደግሞ እኔ ያለውበትን እንደዛ ተናግሬ ምናልባት ሳይድ ቢመጣ ያገኘኛል በሚለው እዛ አልቀመጥም እኔ ከሆቴል ወተን ወደ ሲስተር ቤት ሄጄ ነበር ማለት ነው ሲስተር ቤት ተቀምጠን ነበር የተወሰነውን ጊዜ እኔ ሆቴል ነኝ ባልኩበት ሰዓት ሲስተር ቤት ነበር ያለነው እኔ ቀረጽኩትና የለቀኩት ቤቶቹ ይመሳሰላሉ የሁሉም ቤት ማለት ነው በጣም ስለሚመሳሰል እንዳትመጣ ማለት ነው በተረፈ እዚህ ጋር ያንተ ነገር ዘግቻለሁ እኔ አላፊነቱን አልወስድም አያገባኝም ከዚህ በኋላ አዩ ስፈልጊ በረከና ጠጥተሽ ስፈልጊ ራስሽን እንደዚህ ሲጥ አድርገሽ ባልሽን ወደ አዲስ አበባ መልሽ እኔ አይመለከተኝም ማን ነው ስሟ ሾካካዋ ጓደኛሽ ማለት ነው ስሟ ራሱ ቡኒ ነው ቡኒ አርግሽ እንደ ቡና ጣን ቡን ብለሽ ቅሪና አንቺ እንደ ቡና ነው ቆልቶ እንደዚህ መውቀጥ ማለት ነው አንቺ ምናደድ ምናምን መስሎሽ ነው እንደ ሲጥ ነበር ማድረግ ምናምን የምትይ እኔ አልናደድም አቢብቲ እኔ አላቅሽ አታውቂኝ እኔ ለራስሽ ነው በነገራችን ላይ እኔ ሳይድ ራሱ ማመስገን እፈልጋለሁ በጣም ነው ማመሰግነው ደውላ እንትን ስትለው እኔ እንደውም አላየሁትም ነበር ሰው ነው የላከልኝ ማለት ነው ስለሚስቴ እንዳታወሪ ስላልክ በዚህ አጋጣሚ ለዚህ ብቻ አመሰግናለሁ ማለት ነው እንደዚህ ማለት ማንንም የማንንም ክብር እኔ ስለሷ እሷ ስላነሳች ነው አለች እኔ ማውራት ፈልጋል ነበርም ብዙ ሰው ዝም ባያት ብሎኝ ነበር ግን እኔ ስለሷ አንድ ቪዲዮ ላይ እንኳን የሰራውበት የለም አላቃትም እኔ ባቃትሽ አላቃት አታቀኝ እና ስለዚህ አንቺ ስራ ስለሚጎልሽ እኔ ምንም አልልሽም እዛው አግጃት እንደፈለግሽውኝ ማለት ነው እኔ አያገባኝም እኔ ለኔ ስለተከራከረ ደስ ስላለኝ ታያት ስላለሽ ቪዲዮ መስራት የምትፈልጊ ከሆነ ከሷ ስም ውጪ ስሪ ቪዲዮ ስሪ ግን የሷን ስም አትጥሪና ያላት ማለት ነው በጣም ነው ደስ ያለኝ ወላሂ በቃ እንደዚህ ማለቱ ራሱ እውነቱን ነው አንቺ ቪዲዮ መስራት ከፈለግሽ ስሪ ግን እኔ ሳሰድቢም እኮ መስራት እኮ ትችያለሽ ግዴታ እኔን እየተሳደብሽ መስራት የለብሽም አዩ እርጉዝ ናት ምናምን ብለሽ አስፈራርተሽ ልትመልሽው ነበረ ሳይመለስ ቀረ እጂና እኔን ሲጥ አረጋታለሁ አላሽም ደውይለትና ይሄው ሲጥ ላረግልህ ነውና ተመለስ በይው በተረፈ የሰው ክብር አይሽ አትንኪ ላንቺም ነው ላንቺም እንደዛ ነው የሰው ክብር መንካት የለብሽም እኔ እውነት ለመናገር ባልሽ እኮ በጣም ጥሩ ሰው ነው አውቀዋለሁ በጣም ስርዓት ያለው እኔ አንቺን እንዴት እንዳገባሽ ራሱ ግራ ገባኝ እንደ ስርዓት የጎደላት ማለት ነው ለማንኛውም እኔ አልሳደብም ያልኩ የተሳደብኩ ነው ባለጌ ታረጋለሽ እሺ ሰው ለማንኛውም መስራት ከፈለግሽ እኔ ስለኔ እንደዛ ሳትሳደብ የሚያስጠላ የሚያናድድ ነገር ሳትናገሪ ኖርማል ዝም ብለሽ ማውራት ትችያለሽ እኔ